ሶስት እህት ሆኑልኝ እያለ በደስታ ይገኛል። ሰላም አንድ፣ ሀና ሁለት፣ ሀሴት ሶስት እህቶች ሆኑልኝ እያለ ደስ እያለው ይገኛል። ወይዘሮ ሚላ የልጅነቷን የሀሴትን የምትላትን እያስታወሰች እያሰበችና እየተጨነቀ ትገኛለች። ልጇ ባልሆነች ነገር ልጇም እንኳን ብትሆን ጥሩ ነበር፣ ግን ደግሞ ወይዘሮ ሚላ እየታገለች ያለችው ደግሞ በሷ ባልሆነች ልጅ ነው። ባለፈው በቲቪ ላይ ተተገኘች ወዲህ እንዲህ ልቧ ተንጠልጥሏል። ወይዘሮ ሚላ ልጄ ናት እያለች ትገኛለች። ደግሞ እኮ የሚገርም ነገር ልጇ አይደለችም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ኢትዮጵያ ልጆች እንዴት ናችሁ? እንዲሁም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ላይክ እና ሰብስክራይብ አድርሱ ውዶቼ። ስለምታበረታትን ደግሞ እናመሰግናለን። ኖላዊ ክፍል 35 ላይ መጥቻለሁኝ። እንግዲህ እንዳያችሁት ይህ ድራማ እውነት ለመናገር አስተማሪ ነው። እውነተኛ ታሪክ አለው ይህ ድራማ ማለት ነው። ቤተሰብ ብዙ ጊዜ በቢቢሲ ላይ እየቀረቡ ወላጆቻቸውን ልጆች የተገናኙ የነበረ እውነተኛ ታሪክ አለ እና ባዩሽና ወይዘሮ ሚላ እንግዲህ እየተፈላለጉ ይገኛሉ። የሚገርመው ደግሞ ሀና የወይዘሮ ሚላ ልጅ ናት። ወይዘሮ ሚላና ሀና ግን እናትና ልጅ መሆናቸውን አይተዋወቁም። ግን ወይዘሮ ሚላ ሌላ ልጅ ነው እየፈለገች ያለችው። ይህን ከጎኗ ያለችውን ሀናን ልታውቃት አልቻለችም። የአጅብ የሚገርም ነገር ነው ማለት ነው። እና እውነተኛ ታሪክ አለ። ይህ አስተማሪ ነው። የብዙ ሰው ህይወት በእንደዚህ አይነት እየተመሰቃቀለ የሚገኝ ታሪክ ነው ማለት ነው። እኔ ራሱ የማውቀው ታሪክ አለ ይህ ነገር ማለት ነው። በራሴ ላይ የደረሰ ነገር ስላለ አስተማሪ ነው እና አበረታቷቸው። ላይክ ሰብስክራይብ አድርጉ። እናመሰግናለን። እንግዲህ ዛሬ ወይዘሮ ሚላ ፎቶግራፏን ይዛ የሀሴትን ባዩሽ በአንድ ላይ በተኙበት ሰዓት ወይዘሮ ሚላ እንግዲህ እንቅልፋታ የባዩሽን ስልክ የሀሴትን ፎቶግራፍ ይዛ ሀሴትዬ መቼ ነው የማገኝሽ? እንግዲህ ነገ አገኝሻለሁኝ እመጣለሁኝ እያለች እየተጨናነቀች በነበረበት ሰዓት ባዩሽም እየተቆጠቻት እያለ ትገኛለች። ከዛ ወይዘሮ ሚላ በልጅነቷ ያሳለፈችውን ማስታወስ ጀመረች። ወደ ትምህርት ቤት እየሄደች እያለ ሀሴት ወይዘሮ ሚላ የኔ ልጅ ወይ ትምህርት እንዴት ነው ብላ ትጠይቃታለች። ሀሴትም አዎ ቆንጆ ነበረ ብላ ወይዘሮ ሚላ ምሳሽን በልተሻል አይደለ? አዎ ግን ደግሞ አልጨረስኩትም ትላታለች። ወይዘሮ ሚላ ለምን አልጨረሹም ስትላት ሀሴትም ሆዴ ሞልቶ ነው ትላታለች። ወይዘሮ ሚላም እንዴት ሆዴ ሞልቶ ትያለሽ? በትንሽ ዕቃ ድል እንዴ ቋጥሬ የሰጠውሽ ብላ ትላታለች። ሀሴትም ለሰላም ብዬ ነው ብላ ስትላት ወይዘሮ ሚላ ደግሞ ሰላም ምን አደረገ ብላ ስትላት ሀሴት የኔ ምግብ ፈልጋ ነው ብላ ስትላታለች። ወይዘሮ ሚላ ደግሞ ለምንድን ያንቺ ምግብ ፈለገችው ብላ ስትላት ሰላሜም ሀሴትም እኔ ምንም ሳልላት ነው የሰጠዋት፣ አባዬ ደግሞ ስነግረው ጎበዝ የኔ ልጅ ብሎ ነው ያለኝ ብላ ትላታለች። ወይዘሮ ሚላም እንደ ይቺ ዱርዬ ልጅ ምን ባረጋት ይሻላል? በቃ ቤት ስትመጣ አለቃትም እቀጣታለሁ ብላ ስትላት ሀሴትም እምብዬውን ለምን ትቀጫታለች? እናቴ እህቴ እኮ ናት ብላ ትላታለች። እሷን ተመታሻት እኔ ይከፋኛል ብላ ሀሴት ስትመልስላ ወይዘሮ ሚላ ደግሞ አሁንስ ከሷ በላይ አንቺ ነሽ ዱርዬ ይሆንሽብኝ እያለች ትላታለች። የሚገርም ነገር ሀሴት በዚህ በትንሽ በጨቅላ እርሜዋ አንድ ምስኪን ድሃ ከኋላዋ ተቀምጦ እያያት ነበርና እማዬ ወይ ይህ ምግብ እየተረፈኛለ ለዚህ ለሌል ስጠወይ ብላ ትላታለች ወይዘሮ ሚላን። ወይዘሮ ሚላን ምንም ሳትል እሺ ስጪው ብላ ትላታለች። ሀሴትም ወስዳ ለዛ ለምስኪን ልጅ ስትሰጠው አመሰግናለሁ ብሎ ሲላት ሀሴትም አመሰግናለሁ አለኝ እማዬ ብላ በደስታ ትላታለች። ሀሴት እንግዲህ ሀሴት ማለት ሀና ናት። ሀና እንግዲህ በተፈጥሮዋ አዛኝና ምስኪን ለሰዎች አዛኝ እንደመሆኗ ሁሉ ከልጅነቷ ጀምራ አዛኝ ናት ማለት ነው። ሩህሩህ ናት ማለት ነው።
እንግዲህ በዚህ እርሜዋ ለዛ ለምስኪን ልጅ ካላት ምግብ ላይ ልስጠው ብላ እናቷን የጠየቀች ልጅ ናትና ሀና መልካምነቷን በዙም እንድትቀጥል እንፈልጋለን ማለት ነው። ባዩሽም በዛው በጣፍታ ብትቀርሳ ብትላት ወይዘሮ ሚላ እረ ምን አረኩሽ ብላ ትላታለች። ወይ ባዩሽም በቃ ፈጣሪሽን አመስግኒ መገኘቷ ጥሩ ነገር ነው ብላ ካሁን በኋላ በቃ ፈቶውን ተይና ቀምታት አሁን መተኛት አለብሽ ብላ ትላታለች። የሀሴት መጥፋት እኮ አንቺን ብቻ አይደለም ያመመው እኛንም ነው ካመመን። የሚገርምሽ ነገር አንቺን የምታይሽ አይን እኔንም ታይ ነበረ። እኔ ቤት ስትመጣ ቅዳሜና አርብን በጣም ደስ የሚል ነበር። ደግሞ እሁድ መተሽ ስትወስጃት አዲስ ሬሳ ከቤት የወጣ ይመስል ቤቴ ይመስላል። እና አንቺ ብቻ አይደለሽም የተጎዳሽው እኔም ተጎድቻለሁኝ ብላ ባዩሽ ትላታለች። ሰላም የሀሴትን ያለችበትን ቦታ ቢሮ ልታይ ስትሄድ ሳታገኛት ተመልሳ ምላሴ እየጠበቃ በነበረበት ሰዓት የሄድሽበት አልተሳካም እንዴ ሰላምዬ እንኳን ደህና መጣሽ ምን ሆነሽ ነው ብሎ ስላ አልተሳካም እባክህ ምን ሆነሽ ነው እንዴት አልተሳካም ሲሏት ቢሮ ሌላ ቦታ ሆኖ እኔ የሄድኩበት ትክክለኛ ቢሮ አይደለም ሰውየው ጧት ይመጣል ተብሎ እየጠበኩት እያለ በኋላ ላይ አልሆነ ቢሮ ላይ ስለሆነ አምልጦሻል ብለው ሲሉኝ መጣሁኝ ብላ ትላለች። በቃ አረፍ በይ አሁን ይላታል። እንዲሁም አሁን አንቺ እዚህ እኔ ክላስ ነው መተኛት ያለብሽ፣ እኔ ደግሞ ሶፋ ላይ ሳሎን እተኛለሁ ብሎ ይላታል። ሰላምም ደግሞ እንዴት እኔ ዝተኛለሁ አንተ አደክ እንዴ እንዴት ነው አስተሳሰብ ተቀየረሳ ምላሴ ብላ ትለዋለች። እማዬስ እንዴት ናት ብላ ስትለው አክስቴ ተጎኗ ስላለች ምግብ ምናምን እየሰጠቻት ስለሆነ አሁን ደህና ናት ብሎ ይላታል። እናቴ ሰላም ደግሞ እናቴ ችላ ምግብ እየበላች ነው በጣም ጥሩ ነው ብላ ሰላም ትላለች። ሰላምም እንደነበረ ምላሴ አልጋ ላይ ስትተኛ ምላሴ ደግሞ ሶፋ ላይ እየተኛ ያለ ሰላም ከሀሴት ጋር ያሳለፈችውን ተታች ታሪክ ማስታወስ ጀመረች። ወይዘሮ ሚላ አሁንም የሀሴትን ፎቶግራፍ በመያዝ የነበራትን ያሳለፈችውን ጊዜ በማስታወስ ሰላምና ሀሴት እሷ ወይዘሮ ሚላ በአንድ ላይ እየሄዱ እያለ ሀሴት ከመካከላቸውና ከእናቷና ከሰላም ጋር እየዘለለ በነበረበት ሰዓት ሰላም ልቀቂኝ እንጂ ትካሻዬን እኮ አሳመምሽ ብላ ትላታለች። ወይዘሮ ሚላ ደግሞ አሁን ይቺ አንድ ፍሬ ልጅ ምን ታሳመምሻለች ታያት ትጫዋት ብላ ትመልስላታለች። እንዲሁም ከአንቺ ጋር አልሄድም ወደ ቤት እመለሳለሁ ብላ ትላታለች። ወይዘሮ ሚላም ደግሞ አንቺ ፈጣሪ የረገመሽ ነሽ፣ ኧረ እባክሽ እኔ ልትጎጂ ነው ወይ የምትመለሽው ተመለሻ ብላ ወይዘሮ ሚላም ትቆጣታለች። ሀሴት ሰላም አትሄድም እንዴ እማ ስትላት ወይዘሮ ሚላ አትሄድም እየሰማሻት አታያትም እንዴ ብላ ስትሷማ ካልሄደች እኔም አልሄድም ብላ በዛው ትቀራለች። ባዩሽ ወይዘሮ ሚላን ይቺ ሴትዮ በቃ ለየላት እንዴ እንዴት ምን ሆናሽ ነው ብላ ተንቅልፋት ነቅታ ወይዘሮ ሚላም እንግዲህ ያሳለፈችውን ከልጆቿ ጋር ያን እያስታወሰኝ በነበረበት ሰዓት ምን ሁን ያለሁ ብላ ስትላት አንዴ ታለቅሻለሽ አንዴ ትስቂያለሽ በቃ ለየልሽ እንዴ ኧረ ተይ ሚላቴ ብላ ትቆጣታለች። ይህ በእንቅልፍ ልብሽ መሆን አለበት እንጂ በእውነት አይሆንም ብላ ትላታለች። ወይዘሮ ሚላም ደግሞ ወይ ህልም እንዴት በህልም ይሆናል ተየት መጥቶ እንቅልፍ ብላ ስትላት እና እንግዲህ ምን አሁን በእውንሽ ነው እንዴ ብላ ባዩሽ ትላታለች። አዎ ሰላምዬና ባዩሽ በአንድ ላይ በነበሩበት ሰዓት ያሳለፉትን ጊዜ እሱን እያስታወስኩ ነው ብላ ትላታለች። ሰላም እንቅልፋ እምቢ ያላት ጊዜ በቃ ቁጥር መቁጠር እጀምራለሁ ቁጥር ደግሞ መቁጠር የሚጀምረው ከላይ ነው አለችና ከመቶ ጀምራ ቆጠረች። ከታችም ስትቆጥር ደግሞ ቶሎ አለቀባት። እንዴት ቶሎ አለቀሳ እንቅልፌም አልመጣም
መሆን የነበረበት 1000 ነበር መቁጠር የነበረብኝ እያለች ስትል ከሀና ጋር ከሀሴት ጋር የምታሳልፈውን ታሪኮች ማስታወስ ጀመረች። እሷም ሀና ግን ምን ሆና ነው እንደዚህ ቆንጆ የሆነችው እንዴ? ቆይ ምን እየሆንኩኝ ነው? እያበድኩኝ ነው እንዴ? ምን ሆኜ ነው አርፌ የማልተኛው? ዛሬ እማዬ አይተኛም እንዴ? እማዬ እኮ ባዩሽ የምትባለው ሴትዮ ጋር ሄዳለች። አክስቴ ሀሴት ደግሞ አክስታችን ጋር ስትላት ሰላም አክስታችን አይደለችም እሷ አላውቃትም እያለ ትላታለች። አክስታችን አይደለችም እሷ እኔ ምናችን ናት ብላ ስትላ እኔ አላውቃትም ብቻ አክስታችን አይደለችም ብላ ትላታለች። ሀሴትም ሰላም ራቤ ስትላት አሁን አይደል እንደ የበላሽው ብላ ስትላት ራቤ በቃ እንግዳስ አንቺ የኔን ብይና በኋላ ደግሞ ያንቺ እንካፈላለን ትላታለች። ሀሴትም ደግሞ የኔ እንቁላል ፍርፍር ነው ያንቺ የኔ ደግሞ ፍርፍር ነው ትላለች ሰላም። እንዴት እናቴ ላንቺ ታዳላለች? አየሽ ላንቺ ግን ጥሩ ምግብ ነው የሰራችልሽ ስለምትወድሽ እኔን ደግሞ ፍርፍር ነው የሰራችልኝ ብላ ሰላም ትላታለች። በቃ ሀሴትም ደግሞ የትንሽ አዋቂ ስለሆነች በቃ እኔ ልቀይርሽ እኔ ፍርፍር እበላለሁ አንቺ ደግሞ የኔን እንቁላል ፍርፍር ትትላት። በቃ ተይው ሀሴትዬ እኔ አሁን ያንቺን እንብላና በኋላ ደግሞ የኔን እንበላለን ግን ደግሞ እናቴ አንቺ እንደምትወድሽ እወቂው ብላ ትላታለች። ሰላም ይህን እያስታወሰች አይምሮዋ ላይ እየተቀረጠ ይገኝባታል። ምላሴ የሀሴት ፈቶ የሱ ፈቶ የሰላም ፈቶ እያየ እንቅልፍ እምቢ ብሎታል። ሰላሙን ነስቶታል። ሀና ወደ ስራ ልትሄድ ስትል አባቷ ተክዞ ስታየው አባዬ ምን ሆነህ ነው ብላ ትለዋለች። አረ ምንም አልሆንኩኝ ብሎ ይላታል። አይ የሆንከው ነገርማ አለህ ለምንድን ነው እንደዚህ የሆንከው ብላ ስትለው አባባ ሻምበልም ተነስቶ እንዴ ቆይ ግድ ያልታመምኩትን ታመም ነው እንደምትዩ ልጅ ወይ እኔ ደህና ነኝ ብሎ ይላታል። እሷም ደግሞ አባዬ ደህና አይደለም ታስታውቃለህ ብላ እንባዋ ውርድ ውርድ ሲሉ እሱም ተነስቶ ነይ እስኪ ልቃፈሽ ልጅ ወይ ምን ሆነሽ ነው ታስታውሻለሽ በህፃንነትሽ እያለ የነበረውን ታሪክ እሱ ደግሞ ሊያስታውስ ብድግ አለ። በሩን ከፍታ መታ አባዬ ራቤ ብላ ስትለው አባባ ሻምበልም ስለሌላቸው አንድ ልጄን እንዴት ይሄን አስርባታለሁ ብሎ በማልቀስ ላይ በነበረበት ጊዜ ሀናም ለምን ታለቅሳለህ በቃ ተው ብላ አምባውን እየጠረገች ከሌለህ ደግሞ የለም ነው ግን አራበኝም ራቤ ጠፍቷል ብላ ስትለው አታልቅስ ብላ ያለችውን ያንን በማስታወስ ላይ ይህን አርገሽ ነበር ልጄ አንቺ የአንድ ልጅ ጀግና ብርቱ ልሽ እኮ እያለ እሷን ማድነቅ ጀመረ። ሀና ደውላ አሲርን እፈልጋለሁ ብላ ታገኘች በኋላ በሰላም ነው የምትፈልገኝ ሀና ብሎ ይላታል። አይን ያው እንደተለመደው አባቴ ጋር እንድትሄድ ብዬ ነው ብላ ትለዋለች። ይሄማ ምን ችግር አለው ባደውይስ ባመጭስ ብደውይልኝም እኮ እኔ ሄድ ነበረ ብላ ትለዋለች። እሱም እንዴት ታመመ ስለምታውቅ በሀሳብ ላይ ስላለች ተጨናንቃ ስለነበረ ሄደች። ምላሴም ከሀና አባት ጋር ሲደርስ የሀና አባትም ታሞ ያኔ ትንሽ ስላመማቸው ገደፍ ብሎ ሲያገኙ ፋዘር እንዴት ናቸው ብሎ ይለዋል። ደህና ነኝ ልጅ ወይ አረፍ በል እስኪ ሀና ልካ ነው? አዎ ልካይ ነው የእሷ ጉዳይ እያሳሰበኝ ነው ብሎ ይለዋል። እንደው እሷም ተጨናነቀችብኝ ምን ላድርጋት ይላል። አዎ እሷም እኮ ባትነግረኝ እኔም ልየመጣሁ ነበረ ብሎ እኔስ እኔ ልጆ አይደለሁም እንደ ፋዘር ብሎ ሲለው
አንተ ወንዱ ልጄ እሷ ሴቷ ልጄ ብሎ ይለዋል። ምላሴ ከተኛበት ሳሎን ላይ ተነስቶ ወደ መኝታ ክላሱ ሰላም ጋር ሄደ። ሰላም ጋር ሲሄድ ራሴን ትንሽ አመም አድርጎኝ ነው ብሎ ይላታል። በቃ እነግራት ለማሚ ልንገራት በቃ ካመመህ ስትለው አይሆንም ማሚ አሁን ደስታ ላይ ናትና ደስታዋን አላቋርጣትም። ደግሞ ካልሽ ለሀና ደውለሽ ንገሪያት ይላታል። ለሀና ደውላ ሰላም ትነግራታለች። ስትመጣ ባዩሽና ወይዘሮ ሚላ ሀሴትን ሊፈልጉ ወይም ሊያመጡ ሲሄዱ ልብስ አማርጭኝ ብላ ወይዘሮ ሚላ ትላታለች። አንቺ ደግሞ ሁሌ አንቺ ልጅሽ ጋር አይደል እንደምትሄጂው ምን ሆነሽ ነው ልብስ የምትይው? አሁን እኮ ማዳበሪያም ለብሰሽ ብትሄጂ እናትነትሽን አትክድሽም። ምን ሆነሽ ነው ብላ ስትላት፣ ወይዘሮ ሚላ ደግሞ ልጄን አላሳፍራትም ጽድት ብዬ እንድታየኝ እፈልጋለሁ ትላታለች። ስታገቢ የመረኩልሽ አይበቃሽም እንዴ? በቃ አንቺ ለብሰሽ ነይ ቶሎ እኔ ሳሎን ላይ ጠብቅሻለሁ ብላ ትላታለች። ብላ ጥላት ወጣች። ወይዘሮ ሚላም ለብሳ ስትሄድ ሀናም ደግሞ ከአባቷ ጋር እየመጣች ሳሎን ላይ ተገናኙ። አላየውሽም ነበር ሀንዬ መጣሽ እንዴ ብላ ትትላት፣ አዎ ሰላም ደውላልኝ እኮ ጆሮ እንደሆነ ጆሮና አሞታል ስትለኝ እየሮኩ መጣው ትትላት ሀና ወይዘሮ ሚላም ባዩሽም ደንግጠው ተያይዘው ወደ ምላሴ ጋር ሲሄዱ ቪዲዮ በዙ ላይ አልቋል። የዛሬ ቪዲዮ ይህን ይመስላል። ላይክ እና ሰብስክራይብ አትርሱ። ውድ ኢትዮጵያውያን ሰላማችሁ ይብዛልኝ በያላችሁበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።